ሰላም ጤና ይስጥልን ውድ የዲጂታል ቲፕ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በዛሬው ቱቶሪያላችን ኔትወርክ አድሬሲንግ እናያለን። ኔትወርክ አድሬስ ላይ ማክ አድሬስ እና አይፒ አድሬስ የሚሉትን ሀሳቦችን ለማየት ነው የመጣሁት። ስለዚህ ከመጀመሪያው እስከ መጨረሻው ድረስ ከወዲሁ እንድትከታተሉ እያልኩኝ ላይክ፣ ሰብስክራይብ ኤንድ ኮመንት አድርጉ። ቀጥታ ወደ ቱቶሪያሉ እንሄዳለን ማለት ነው። ስለዚህ ኔትወርክ አድሬሲንግ የሚለውን ሀሳብ ከመጀመሪያው ማየት አለብን። ኔትወርክ አድሬስ an identifiers for a node or hosts on a telecommunications or a networks ኔትወርክ አድሬስ የሚለው ኖዱን ኦር ሆስቱን አይደንቲፋይ ሊያደርግ የሚችል ቁጥር ኦር አድሬስ መለያ ኔትወርክ አድሬስ ተብሎ ይጠራል ማለት ነው። ኔትወርክ አድሬስ አር ዲዛይንድ ቱ ቢ ዩኒክ አይደንቲፋየርስ አክሮስ ኔትወርክስ በአንድ ኔትወርክ ላይ ኦር በሁለትና ከዛ በላይ የሆኑ ኮምፒውተሮች ኮኔክት በተደረጉበት ኤሪያ ላይ አይደንቲፋይ ሊያደርግ የሚችል ዩኒክ አይደንቲፋይ የሚያደርገው ኔትወርክ አድሬስ ተብሎ ይጠራል ማለት ነው። ኦልዞ ሰም ኔትወርክስ አሎውስ ፎር ሎካልስ ኦር ፕራይቬት አድሬስስ ኦር ሎካሊ አድሚኒስትሬተርስ አድሬስ ዛት ሜይ ኖት ቢ ዩኒክስ ሶ ዘ አድሬሲንግስ ኦን ኔትወርክ ካን ቴክስ ዋን ኦፍ ስሪ ፎርምስ ኔትወርክ ላይ ያሉ ኮምፒውተሮችን ኦር ማሽንስ አይደንቲፋይ ለማድረግ በሶስት መንገዶች ኦር በሶስት ነገሮች ልንለይ ይችላል ማለት ነው። የመጀመሪያው በኮምፒውተር ኔሙ ነው ኦር በዲቫይስ ኔሙ ማለት ነው። ሁለተኛ በአይፒ አድሬስ ነው። ሶስተኛ ደግሞ በማክ አድሬስ ኦር በፊዚካል አድሬስ አማካኝነት እነዛን ኮምፒውተሮች ከኔትወርክ ውስጥ አውጥተን ዩኒክሊ ይህ ኮምፒውተር ይህ አድሬስ አለው ኦር ይህ አድሬስ ያለው ኮምፒውተር ይሄ ነው ብለን አይደንቲፋይ ማድረግ እንችላለን ማለት ነው። ሶ የመጀመሪያው ወደ ማክ አድሬስ ነው የምንሄደው ማለት ነው። ማክ አድሬስ ምንድነው? ዜርስ ሚዲያ አክሰስ ኮንትሮል ተብሎ ይጠራል። ሶ ዘ ማክ አድሬስ ኢዝ ሃርድዌር አድሬስስ which means it is unique to the network card installed on your PC ፐርሰናል ኮምፒውተራችን ላይ ኢንስቶል የተደረገ ኔትወርኩን አይደንቲፋይ ሊያደርግ የሚችል ሚዲያ አክሰስ ኮንትሮል ተብሎ ይጠራል ማለት ነው። ኢት ናቭስ 12 ዲጂት ሄክሳዴሲማል አድሬስስ ስለዚህ ማክ አድሬስ በሄክሳዴሲማል የሚጻፍ ይሆናል ማለት ነው። በእያንዳንዱ ላይ 12 ዲጂቶች ይኖሩታል። ኦልሶ ናውን አዝ ፊዚካል አድሬስስ ማክ አድሬስ ማለት ዩኒክሊ አይደንቲፋይ የሚያደርገው ፊዚካል ዲቫይሱን ስለሆነ ፊዚካል አድሬስ ብለን መጥራት እንችላለን ማለት ነው። ኢት ወርክስ ኦን ዳታ ሊንክ ላየርስ ኦፍ ኦኤስአይ ሬፈረንስ ሞዴልስ በባለፈው ቱቶሪያችን ላይ ኦኤስአይ ሬፈረንስ ሞዴሎች ባየንበት ማለት ነው ዳታ ሊንክ ላየር ላይ ሊሰራ የሚችለው ማክ አድሬስ ነው። ስለዚህ ከዛ አንጻር ማክ አድሬሱን ኦኤስአይ ሬፈረንስ ሞዴል ላይ አይደንቲፋይ ማድረግ ይችላል ማለት ነው። ካንኖት ቢ ሮትድስ ሮት የሚሰራ ዳታ ሊንክ ላየር ላይ ስለሆነ ሮትድ ደግሞ የሚሰራው ኔትወርክ ላየር ላይ ስለሆነ ዳታ ሊንክ ላየር ዳዝ ኖት ሳይዝ አት ሮትድ ቢኮዝ ኦፍ ዳዝ ኖት ፓስ ትሩ ዘ ሮተርስ በሮተር ላይ አያልፍም ቢኮዝ ኦፍ ዘ ፖዚሽን ኢዝ ኦኤስአይ ሞዴል ስለሆነ ማለት ነው። ኢት ሃዝ ኖት ኔትወርክ አድሬስስ ይሄኛው ኔትወርክ አድሬስ ሳይሆን ማክ አድሬስ ስለሆነ ማክ አድሬስ ብለን የምንጠራው ደግሞ ዳዝ ኖት ፓስ ኦን ዘ ሮተርስ ሶ ዊ ካን ፖሲብል ሳይ ዛት ማክ አድሬስ ኢዝ ኖት ሮቴብልስ ታይፕስ ኦፍ አይፒ አድሬስ ነው። አይፒ አድሬስ የሚለው በሁለት አይነት መንገድ ይከፈላሉ። ቤዝድ ኦን ዜሮ ቨርዥን ማለት ነው። በቨርዥን ደረጃ ሁለት አይነት ቨርዥኖች አሉን። ሶ ዘ ፈርስት ዋን ዜር ኢዝ ኢንተርኔት ፕሮቶኮል ቨርዥን 4 ሶ ኢት ኢዝ ፋዘር fourth versions of the internet protocols and widely used protocol in data communication over different kinds of networks nowadays ወርልድ ዋይድ ላይ የምንጠቀምበት አይፒ ቨርዥን 4 ነው። ስለዚህ ይህንን አይፒ ቨርዥን 4 የምንጠቀመው ለኔትወርኪንግ ዩኒክሊ አይደንቲፋይ ለማድረግ ማሽናችን እንጠቀምበታለን። the IP address identifies and differentiates a given machines from all others on the networks ኔትወርክ ላይ ያሉትን እያንዳንዱ ዩኒክሊ አይደንቲፋይ ሊያደርግልን የሚችል አድሬስ ኦን መለያ ነው ማለት ነው። ኢት ኮንሲስት ኦፍ 32 ቢት ባይናሪ ናምበርስ አይፒ ቨርዥን 4 ከሆነ ሌንግዙ ኦር ሊይዘው የሚችል ፖዚሽን 32 ቢት ባይናሪ ናምበር ይኖረዋል ማለት ነው። ኦር ዜሮስ ኤንድ ዋንስ ስለዚህ ኢት ዲስፕሌይስ አስ ኤ 4 ኦክቴትስ ኤክስፕረስ ኢን ዴሲማልስ ኤንድ ሰፓሬትድ ባይ ፔሪድስ ስለዚህ 32 ቢቱ ለአራት ኦክቴት ይከፋፈላሉ ማለት ነው። አራት እነዚህ 32ቱ 8 እያዘ ለአራት ቦታ ይከፋፈላል ማለት ነው። ኦክቴት ማለት 8 ስለሆነ ስለዚህ 8 ሲባዛ በ4 32 ቢት ይሆናል። ሲቀየር ግን ኦር ኮንቨርት ስናደርገው በዴሲማል ብቻ ነው የሚሆነው በቁጥር ብቻ ነው። አይፒ ቨርዥን 4 ከሆነ ሪፕሬዘንትድ ባይ ዴሲማልስ ኦር ናምበርስ ኦንሊ ዘን እያንዳንዱ ናምበር ደግሞ ኮንቨርት የተደረገው ሰፓሬት የሚደረገው ኦር የሚለያዩት በዶት ይሆናል ኦር በፔሪድ ሰፓሬት ይደረጋሉ ማለት ነው። ስለዚህ በአጠቃላይ ሰፓሬት ሆኖ ሲቀመጥ እያንዳንዷ ፎር ኦክቴት 8 እንደምታዩት 8 ይዛሉ 8 ሲባዛ በ4 32 ቢት ሌንግዝ ይኖራል ማን አይፒ ቨርዥን 4 ብለን የምናወራ ከሆነ ማለት ነው። which is 4 set of numbers separated by periods each set represents 8 bits numbers ranging from 0 up to
255 እያንዳንዷ 8ቷ ቢት የምትጻፈው ቁጥር ነገር የምትይዘው ቁጥር ግን ከ0 እስከ 255 ነው። አንዷ ሴት ኦፍ ናምበርስ አራቷ ማለት ነው ኦር 8 ቢቱ ሊሆን የሚችለው ከ0 እስከ 255 ነው። ከዛ ውጭ ከሆነ ግን አይፒ አድሬስነቱን ለቆ ይወጣል ማለት ነው። ኦር ኢንቫሊድ የሆነ አይፒ አድሬስ ይሆናል። ነገር ግን 0 እስከ 255 የሚለው ሬንጁ ነው። ማየት ያለባችሁ ቫሊድ የሚለውን መመልከት ይጠበቅባችኋል። ይሄ 0 እስከ 255 አጠቃላይ ናምበርስ ኦፍ ሬንጅስ ኦር 8 ቢቱ ሊጻፍበት የሚችለው ነው። የሚጻፍበት ምክንያት ግን እንደየ ታስኩ ኦር እንደ አይፒ አድሬስ ስራ ሊለያይ ይችላል ማለት ነው። ኤቭሪ ኮምፒውተር ኦን ኔትወርክስ መስት ሃቭ ዩኒክ አድሬስስ እያንዳንዱ ኮምፒውተር ኔትወርክ ላይ ያለው ዩኒክ አይፒ አድሬስ ይኖረዋል። ኢፍ ቱ ኮምፒውተርስ ሃቭ ዘ ሴም አድሬስስ ኦን ኔትወርክስ አንድ ኔትወርክ ላይ ተመሳሳይ የሆኑ ኮምፒውተሮች ተመሳሳይ የሆነ አይፒ አድሬስ አክሰስ የተለያዩ ኮምፒውተሮች ተመሳሳይ የሆነ አይፒ አድሬስ አክሰስ ቢያደርጉ አሳይን ቢደረጉ ኮንፍሊክት ኦፍ አይፒ አድሬስ ኮንፍሊክት መስት ቢ ኦከርስ አይፒ አድሬስ ኮንፍሊክት ይፈጠራል የሚል ነው። ሶ አይፒ አድሬስ ሁለት አይፒ አድሬስ ቨርዥን ፎርማት ነው። ሁለት ፓርቶች ይኖሩታል፣ ሆስት አድሬስ እና ኔትወርክ አድሬስ ማለት ነው። ስለዚህ ኔትወርክ አድሬስ ከሆነ ኢት ኔትወርክ ፓርትስ። ስለዚህ ኮሚኒኬት ለማድረግ አንድ ኔትወርክ ውስጥ ያሉ ኮምፒውተሮች ኔትወርክ አድሬስ ዩኒክሊ ያንዳንዱ ዲቫይስ አይደንቲፋይ የሚያደርገው። ከዛ ሆስት አድሬስ ደግሞ ኔቨር ኔትወርክ አድሬስ ማለት ሁሉንም እዚያ ውስጥ ያሉትን ኮምፒውተሮች በሙሉ ሊለይ የሚችል ግሩፕ የሚያደርጋቸው ኔትወርክ አድሬስ ተብሎ ይጠራል። ሆስት አድሬስ የሚለው ሁለተኛው እንደምትመለከቱት ሁለተኛው ደግሞ ሆስት አድሬሱ እያንዳንዱ ዲቫይስ ዩኒክሊ አይደንቲፋይ የሚያደርግ ኦር ሆስቱን ኦር ኖዱን የሚለይል ማለት ነው። ስለዚህ በአንድ ኮምፒውተር በአንድ ኔትወርክ ውስጥ ያሉ ኮምፒውተሮች ተመሳሳይ የሆነ ኔትወርክ አድሬስ በት ዲፈረንት ሆስት አድሬስ ይኖራቸዋል ማለት ነው። በአንድ ኔትወርክ ውስጥ ያሉ ኮምፒውተሮች ሃቭ ዘ ሴም ኔትወርክ አድሬስ በት ዲፈረንት ሆስት አድሬስስ። ይህንን ኮንሴፕት መያዝ ያስፈልግባቸዋል ማለት ነው። ነገር ግን ይሄ ቁጥር እንደምትመለከቱት እንደ ክላሱ ይለያያል። ይህም ለምሳሌ ሶስቱ ኔትወርክ ናቸው። አንዱ ሆስት ነው ስንል ክላስ ሲ ስለሆነ ነው። ክላስ ኤ ቢሆን ኖሮ የመጀመሪያው ኔትወርክ ትሆናለች፣ ሌሎቹ ሆስት ይሆናሉ። ቢ ቢሆን ኖሮ ሁለቱ የመጀመሪያዎቹ ሁለቱ ማለት ነው ኔትወርክ ይሆናሉ፣ ሁለቱ ሆስት ይሆናሉ። ሲ ሲሆን ደግሞ እንደምትመለከቱት ሶስቱ ኔትወርክ ይሆናል፣ የመጀመሪያዋ ኦር የመጨረሻዋ ሆስት አድሬስ ሆና ትቀመጣለች ማለት ነው። ኔትወርክ ክላስ ስለዚህ እያንዳንዱን አይፒ ቨርዥን 4 በክላስ ላይ ይደረጋሉ። ነገር ግን ኢንተርኔትን ማኔጅ የሚያደርገው ኢንተርኔት ተብሎ የሚጠራ ካምፓኒ ነው። ስለዚህ እሱ እያንዳንዱን ኔትወርክ አድሬስ በሙሉ ማኔጅ ያደርጋል። ማኔጅ ለማድረግ እያንዳንዱ ቁጥር ከ0 እስከ 255 ያሉትን በክላስ ላይ ያደርጓቸዋል ማለት ነው። ስለዚህ እያንዳንዱ ክላስ 5 ክላስ ይኖሩታል ከኤ እስከ ኢ ድረስ ማለት ነው። ነገር ግን ኢንዲዩዘሩ የሚጠቀማቸው ሁሉንም ክላሶች ኢንዲዩዘሩ አይጠቀምም። በት ሞስት ጀነራል ዩዝድ ባይ ኢንዲዩዘርስ በእያንዳንዱ ላይ ይጠቀማቸው እያንዳንዱን መጠቀም አይችልም። ኢች ኦፍ ዘ አድሬስስ ክላስ ሃዝ ዲፈረንት ዲፎልት ሳብኔት ማስክስ እያንዳንዱ ክላስ ላይ ያሉት የራሳቸው የሆነ ዲፎልት ሳብኔት ማስክ አላቸው። ነገር ግን አሁን ላይ እኛ የምንጠቀማቸው ለኢንዲዩዘሩ ኤ ቢ እና ሲ ብቻ ይሆናሉ። ዲ እና ኢ ለዲ ከሆነ ለመልቲካስቲንግ እና ለሪሰርች እንጠቀምበታለን። ክላስ ኢ ከሆነ ደግሞ ለኤክስፐሪመንታል ፐርፖዝ ብቻ ያገለግላል ማለት ነው። ስለዚህ እዚህ ጋር መጠቀቅ ያለባችሁ ምንድን ነው? ለኢንዲዩዘሩ ኦር ለሆስቱ ወይም ደግሞ ለኖዱ አሳይን የሚደረገው ክላስ እነማን ናቸው ከተባለ ክላስ ኤ፣ ክላስ ቢ እና ክላስ ሲ ብቻ ናቸው። ወይም ደግሞ ቫሊድ የሆነው ከክላስ ኤ እስከ ክላስ ሲ አሳይን የሚደረገው ሬንጅ ስንት ነው ከተባላችሁ ከ1 እስከ 223 ብቻ ይሆናል። ይህን ደግሞ በሌላ ሳብኔቲንግ በሚል ታይትል ወደፊት ይዤላችሁ የምቀርብ ይሆናል ማለት ነው። ሌላኛውና ሁለተኛውና የመጨረሻው አድሬስ አይፒ ቨርዥን 6 ነው። ስለዚህ አይፒ ቨርዥን 6 አሁን ላይ በምንፈልገው ደረጃ ፕሮብለሞች ችግሮችን ፊክስ ሊያደርግ የሚችል ሃይ ሰኪዩር የሆነ የአድሬስ አይነት መሆኑን ከወዲሁ ሊገልጽላችሁ ፈልጋለሁ ማለት ነው። ስለዚህ ዘ ከረንት ቨርዥን ኦፍ አይፒ ቨርዥን 4 አሁን ላይ ያለው አይፒ ቨርዥን 4 ነው። ነገር ግን however the initial designs does not anticipate the followings አሁን ላይ ያለው አይፒ ቨርዥን 4 እነዚህ ነገሮች አንቲሲፔት ሊያደርግ አይችልም ማለት ነው። so the recent exponential growth of internet and the impending exhaustions of the IP version 4 address spaces አሁን ላይ ያለው numbers of user on ኢንዲዩዘሩ ከፍ እያለ ሲሄድ አይፒ ቨርዥን 4 ደግሞ ያለው ስፔስ ትንሽ በመሆኑ የተነሳ ማለት ነው ያን ያህል ስፔስ የመስጠት አቅሙ ለስ ነው የሚሆነው ማለት ነው። the growth of internet and the ability of internet backbones routers maintain large routing tables
አይፒ ቨርዥን 4 ላይ ስትሄዱ ትንሽ ነው፣ ነገር ግን መሸከም የሚችለው ኦር መያዝ የሚችለው የአይፒ አድረስ ትንሽ ስለሆነ ለሁሉም መደረስ አይችልም ማለት ነው። the need for simpler configurations አይፒ ቨርዥን 4 ከሆነ it needs complex configuration to secure your devices from unauthorized users. however IP6 ስንመጣ ደግሞ ሲምፕለር የሆነው ኮንፊግሬሽን ስለሚያስፈልግ ነው። it requires for security at the IP levels IP level ላይ የምንጠቀም ከሆነ security ያስፈልግ። so this need of better support for real time delivery of data also called quality of service እንዲኖረው የሚያደርግ ነገሮች ይሆናሉ ማለት ነው። ስለዚህ እነዚህን ነገሮች ፊክስ ለማድረግ it needs IP version 6 IP version 6 ያስፈልገናል። ሶ IP version 6 እነዚህን ነገሮች ፊክስ ለማድረግ ምን አይነት ፊቸር አለው የሚለውን እናያለን ማለት ነው። ስለዚህ የአይፒ ቨርዥን 6 ፊቸሮቹ there is new header format አለው፣ large address space አለው፣ efficient and hierarchical addressing and routing infrastructures አለው፣ stateless and stateful address configurations, built-in security, better support for prioritizing delivery, new protocol for memory node interactions and extensibility are the main feature for IP version 6 እነዚህ ፊቸሮች አሉት ማለት ነው። ስለዚህ ወደፊት ስንጠቀም ኦር ላርጅ የሆነ ናምበር ኦፍ ዩዘሮችን በአንድ ኔትወርክ ውስጥ አስገብቶ ለመጠቀም አይፒ ቨርዥን 4 ተመራጭ ወር ደግሞ ጥሩ የሆነ አድሬሲንግ ታይፕ ነው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ስለዚህ ወደ አይፒ አድሬስ ቨርዥን 6 ስፔስ አጠቃቀሙ እንዴት ነው፣ ሊይዘው የሚችለው ምንድነው የሚለውን ነገሮች እናያለን ማለት ነው። so the most obvious distinguishing features of IP version 6 is ሊለይበት የሚችለው ቅድም ያየናቸው ኦር ፊቸሮች እንደማለት ነው። ላርጅ አድሬሲንግ ስፔስ አለው። ሳይዝ ኦፍ አይፒ አድሬስ ኢዝ 128 ቢት ሌንግዝ ይኖረዋል ማለት ነው። ከኮምፔር ኤንድ ኮንትራስት ከፎር ከቨርዥን 6 ጋር ኮምፔር ማድረግ ትችላላችሁ። ኮምፔር ስናደርገው 4 ታይም ኦር 4 ጊዜ ኦር 4 እጥፍ የአይፒ ቨርዥን 4 አድሬስ ይበልጣል ማለት ነው። አይፒ ቨርዥን 4 32 ቢት አድሬስ ነው ያለው። ስፔስ አለው ቱ ዘ ፓወር 32 ኦር ይህን ያህል ቁጥር ፖሲብል አድሬስ ብቻ አለው ማለት ነው። ማን ከሆነ አይፒ ቨርዥን 4። አይፒ ቨርዥን 6 ስንመጣ ደግሞ ተመለከቱት 100 ቱ ዘ ፓወር 128 ነው የሚሆነው ማለት ነው። ስለዚህ 6 ያለው 128 ቢት አድሬስ ስፔስ አለው 4 ቱ ዘ ፓወር ኦፍ 128 ኦር ይህን ያህል ቁጥር እንደምትመለከቱት ማለት ነው። ይህን ያህል ቁጥር ስፔስ ፖሲብል ስፔስ ይኖሩታል። ኦር በአጠቃላይ በአጭሩ ስንገልጸው 340 አንደር ዲሲዲየንስ ፖሲብል አድሬስ ይኖረዋል ማለት ነው። ኢንሾርት ስንጠራው ይህን ያህል ቁጥር የሚሆን አድሬስ ይኖረዋል። ስለዚህ ላርጅ ስፔስ ነው፣ ላርጅ ናምበር ኦፍ ዩዘርን በአንድ ኔትወርክ ውስጥ ማካተት ይችላል። ሰኪዩር ነው ያለውን ከዚህ አንጻር የተነሳ ስለሆነ ነው ማለት ነው። አይፒ አድሬስ ሳይንታክስ በምን አይነት መንገድ እንጽፋለን ነው። አይፒ ቨርዥን 4 ሳይንታክሱ እንዳየ ነው በዴሲማል ቁጥር ይጻፋል። በሰፓሬት የሚደረገው በዶት ነው። እያንዳንዱ 8 ኦክቴት ይኖረዋል ማለት ነው። 4 ኦክቴት 8 ኦክቴት ይኖሩታል ማለት ነው ቢቶቹ። ስለዚህ በዚህ አይነት መሰረት 4ን ከለየ ነው 6 ጋር ስንመጣ 128 ቢት አድሬስ አለው። ይህንን ዲቫይድ የምናደርገው ለ16 ቢት ባውንደሪ ይሆናል ማለት ነው። 128ቱን ለ16 ስንከፋፍለው የሚመጣው ብሎክ 16 ብሎክ ቢት ይኖረዋል ማለት ነው። ያኛው 8 እንዳለው ይሄኛውን በ16 ይከፋፈላል። ስለዚህ ኢት ኮንቨርትስ ኢንቱ 4 ዲጂት ሄክሳዴሲማልስ። ያኛው በእያንዳንዱ የምንጠቀመው በዴሲማል ብቻ ነው። ነገር ግን ይሄኛው ወደ ሄክሳዴሲማል ይቀየራል። ኤንድ ሰፓሬትድ ባይ ኮለንስ፣ በኮለን ሰፓሬት ይደረጋል። ስለዚህ አይፒ ቨርዥን 6 ከሆነ ሄክሳዴሲማል ነው። ቁጥርና ሌተሮችን ይዛል። ቁጥር ከ0 እስከ 9 ድረስ፣ ሌተሮችን ከኤ እስከ ኤፍ ድረስ ይይዛል ማለት ነው። ኤ እና እስከ ኤፍ ያሉት ደግሞ ኢኮቫለንት የሆነ ዴሲማል ነበር ያላቸው ከ10 እስከ 15 ማለት ነው። ስለዚህ እነዚህን ማየትና መያዝ ይጠበቅባቸዋል ማለት ነው። ዘ ሪዛልቲንግ ሪፕሬዘንቴሽን ኢዝ ኮልድ ኮለን ሄክሳዴሲማል ተብሎ ይጠራል። መጨረሻ ላይ ኮንቨርት አድርገን ከጨረስን በኋላ የምንጽፈው አይፒ ቨርዥን 6 በኮለን ሰፓሬት ስለሆነ እና በሄክሳዴሲማል ስለሆነ መጨረሻ ላይ ኖቴሽኑ ኮለን ሄክሳዴሲማል ሪዛልት ተብሎ ይጠራል ማለት ነው። ዘ ፎሎዊንግ ኢዝ አን አይፒ ቨርዥን 6 አድሬስ ኢን ባይናሪ ፎርምስ። ሶ እንደምትመለከቱት አይፒ ቨርዥን 4 በዚህ 6 በባይናሪ ሲጻፍ ይህን ያህል ቁጥር ይሆናል ማለት ነው። ኦር 128 ዜሮስ ኤንድ ዋንስ ኦር ባይናሪ ናቸው። ስለዚህ እነዚህ የምትመለከቷቸው ቁጥሮች በ16 ይከፋፈላሉ። በ16 ሲከፋፈሉ ልክ ይህንን የመሰለ ቁጥር ይሰጡናል ማለት ነው። የኛው 16 ነው፣ የ16 ነው፣ የ16 ነው፣ የ16 ነው። በአጠቃላይ 128 ይሆናሉ ማለት ነው። 16 ብሎክ ይኖራሉ ማለት ነው። ስለዚህ ይህን ኮንቨርት ስናደርገው ወደ
አራት ሄክሳዴሲማል መቀየር አለበት። 4 ዲጂት ሄክሳዴሲማል ያለው ማለት ነው። ስለዚህ ኮንቨርት ስናደርገው ደግሞ እና ሰፓሬት ስናደርገው በዚህ አይነት መሰረት ይቀመጣል። ይሄ እንደምታዩት 2001 ነው እንጂ 2001 አይደለም። 2001 ነው። ይሄ ኮንቨርት ስናደርገው ይሄ ነው። ያ ማለት ሁለት ማለት አራቶች ናቸው። 0 ማለት አራቱ ናቸው። 0 ማለት አራቱ ናቸው። 1 ማለት አራቶቹ 001 የሚለው ናቸው። ስለዚህ ኮንቨርት ስናደርገው አራቷን የብቻ እያስቀመጥን እንሄዳለን ማለት ነው። ዘን የመጣልንን በቁጥር ከመጣ ከ0 እስከ 10 ከ10 በላይ ከሆነ ከ10 እና ከዚያ በላይ ከሆነ ደግሞ ወደ ፊደል እንቀይርና ኤ ቢ ሲ ዲ እና ኢ ኤፍ እናስቀምጣለን ማለት ነው። ከዚያ ውጭ ግን ሌተሮችን አይዝም ማለት ነው። So IP version 6 representation can be further simplified by removing the leading zero within each 16 bit blocks. በእያንዳንዱ በ16 ቢት ብሎክ ላይ ዜሮዎች ቢኖሩ እነሱን ሪሙቭ ማድረግ እንችላለን። however each block must have at least a single digit እያንዳንዱ ብሎክ ሲንግል ዲጂት መያዝ ይጠበቅበታል ማለት ነው። with the leading zero supervisions the address representations becomes እንደምትመለከቱት ለምሳሌ እዚህ ጋር ዜሮ አለች፣ አንድ ሲንግል ዲጂት ይዛለች። ነገር ግን እቺ ዜሮ የሆነችበት ምክንያት ምንድን ነው ካላችሁ እዚህ ጋር መጀመሪያ ላይ ስናይ ኮንቨርት ስናደርገው ይሄ በሙሉ ዜሮ ናቸው። ስለዚህ አንድ ዜሮ ብቻ ሆና ትቀመጣለች። ኦር ሲንግል ዲጂት ብቻ ይዞ ይቀመጣል እንደማለት ነው። ስለዚህ ይህን ስናስቀምጠው በዚህ አይነት መሰረት ሰፓሬት ሆኖ ዜሮ ትይዛለች ማለት ነው። ነገር ግን አንድና ከዚያ በላይ የሆኑ ሄክሳዴሲማሎች ኦር ብሎኮቹ 000 ቢመጡስ በምን አይነት መንገድ ኮምፕረስ ማድረግ እንችላለን? እንዳለ አንዳንድ እያስቀመጥ ነው ወይ የምንጽፈው የሚለውን ሀሳብ ሊመጣ ይችላል። ስለዚህ አንድና ከዛ በላይ 2 3 ዜሮዎች የሚመጡ ከሆነ ግን ኮምፕረስ ይደረጋሉ ማለት ነው። some types of addresses contain long sequence of zeros አንዳንድ አድሬሶች ስንጽፍ ሎንግ ዜሮዎች ሊመጡ ይችላሉ። ስለዚህ ዜሮዎች የሚመጡ ከሆነ to further simplify the representation of IP version 6 address continuous sequence of 60-bit blocks set to 0 in colons hexadecimal format can be compressed into double colons እንደምታዩት ወደ ዳብል ኮለን ኮንቨርት ይደረጋል። ኦርቶናኖች ዳብል ኮለን ኮንቨርት እናደርጋለን። ሲኩዌንሻሊ 00 የሚሉ ሄክሳዴሲማል ብሎኮች የሚመጡ ከሆነ ማለት ነው። ፎር ኤግዛምፕል እንደምትመለከቱት ማለት ነው የሆነ አድሬስ እዚህ ጋር ሶስቱ 00 መጥተዋል። ካን ቢ ኮምፕረስድ ኢንቱ ዚስ ዋንስ እንደምታዩት ብሎኩ ታጥፎ ወደ እነዚህ ይመጣል ማለት ነው። ዲስ መልቲካስቲንግ አድሬስ እንደምትመለከቱት እዚህ ጋር እነዚህ በሙሉ ዜሮዎች ናቸው። ካን ቢ ኮምፕረስድ ኢንቱ ይህን መጻፍ እንችላለን። ነገር ግን አጠቃላይ የሆነው 128 ቢት ለማግኘት እነዚህ ቢቶች በአጠቃላይ 8 ናቸው። ስለዚህ ያሉትን ብሎኮች እንቆጥርና ሲቀነስ 8 ሲቀነስ 2 እናደርጋለን። ለምሳሌ የዚህኛው 8 ሲቀነስ 2 ይሆናል ማለት ነው። ስለዚህ በአጠቃላይ 6 ብሎኮች 00 ሆነው ነበር ማለት ነው። ወይም ደግሞ እዚህ ጋር ስቆጥራቸው 1 2 3 4 5 6 ብሎኮች ሙሉ በሙሉ 0 ስለነበሩ ታጥፈዋል ማለት ነው። Zero comparison can only be used to compress a single continuous series of 60-bit blocks expressed in colon hexadecimals. ዜሮቹን ኮምፕረስ የምናደርገው ሲኩዌንሻሊ ሲመጡ ብቻ ነው እንጂ አልፎ አልፎ የሚመጣ ከሆነ ኮምፕረስ ማድረግ አንችልም ማለት ነው። ባለበት ወደ ሲንግል ሄክሳዴሲማል መቀየር እንችላለን። ነገር ግን የተለያየ ቦታ ከሆነ ባለበት ነው እንጂ ወደዚህ አምጥተን ማጠፍ አንችልም ነው። ስለዚህ እንደምትመለከቷቸው በእነዚህ መሰረት መቀየር እንችላለን ማለት ነው። So you cannot use zero compression to include parts of 6-bit blocks. ምናልባት በ16 ብሎክ ላይ ዜሮ ካለበት ብሎክ ማድረግ አንችልም። ፎር ኤግዛምፕል እንደምትመለከቱ ይሄኛው FF02 3 0 ብሎ 00 አለ። ከዛ አስ እንደዚህ አድርገን ኮንቨርት ማድረግ እንችላለን ወይ? ይሄኛው አይቻልም። ለምን? ይቺ 3 0 ናት እንጂ 3 0 ነው እንጂ ዜሮ በሙሉ ብሎክ መሆናል ማለት አንችልም። ስለዚህ ይህንን በምን አይነት መንገድ እንጽፋለን ካላችሁ የመጀመሪያዎቹን ብቻ እነዚህን 1 2 3 4 5ቶች ብቻ ይነሱና 30 ባለችበት ትቀመጣለች ነው። ስለዚህ ያለን በአጠቃላይ 1 2 3 ነው። 3 አሉ 8 ሲቀነስ 3 5 ብሎክ ታጥፏል ማለት ነው። So to determine how many zero bits are represented by the colons እዚህ ኮሎን ውስጥ ስንት ዜሮ አለ ብለን ሪፕሬዘንት ለማድረግ አሁንም እንደነገርኳችሁ ማለት ነው you can count the numbers of blocks in the compressed address ባለበት ላይ ብሎኮቹን ካውንት እናደርጋለን። ካውንት ካደረግን በኋላ subtract these numbers from 8 ያገኘነውን 8 እንቀንሳለን ማለት ነው። ከ8 ላይ እንቀንሳለን and then multiply by result to
በ16 እናባዘዋለን። ምክንያቱም እያንዳንዷ 16 ስለምትይዝ 5 ሲባዛ በ16 4 ሲባዛ በ16 ያደረግ ያገኘነውን ብሎክ እናባዛለን ማለት ነው። ፎር ኤግዛምፕልስ ኢን ዘ አድሬስስ እዚህ ጋር እንደምትመለከቱት ማለት ነው የአር ቱ ብሎክስ ያለን 2 ብሎክ ብቻ ነው። ስለዚህ 8 ሲቀነስ 2 እናደርገዋለን ማለት ነው። ዘ ነምበርስ ኦፍ ቢት ኤክስፕረስድ ባይ ኮለን እዚያ ውስጥ ያለው 8 ሲቀነስ 2 ወይም ደግሞ 96 ነው ይላል። ይህ ለምንድን ነው የሆነበት? 8 ሲቀነስ 2 ሲባዛ በ16 8 ሲቀነስ 2 6 ነው ሲባዛ በ16 96 96 ባይናሪ ናምበሮችን ኮምፕረስ ተደርገዋል ማለት ነው። ኦር ታጥፈዋል የሚለውን ሀሳብ እንድትይዙልኝ ነው። ዜሮ ኮምፕሬሽን ካን ኦንሊ ቢ ዋንስ ኢን ጊቨን አድሬስስ አዘርዋይዝ ዩ ካን ኖት ዲተርማይን ዘ ነምበርስ ኦፍ ዜሮ ቢትስ ሪፕሬዘንትድ ባይ ኤች ኢንስታንስ ኦፍ ዘ ኮሎንስ። ስለዚህ እያንዳንዱ ላይ በኮሎን ሰፓሬት የተደረገውን ብቻ ነው እንጂ ከኮሎን ውጭ የሆነውን ዜሮ ማጠፍ አንችልም ማለት ነው። ኢን ጀነራል በአጠቃላይ ያለው ኮንሴፕት አይፒ ቨርዥን 4 6 እና ማክ አድሬስ ይህን ይመስላል። ነገር ግን ኔትወርክ ዲቫይሱ ላይ ገብተን ስንመለከት ምን ጋር እናገኛቸዋለን የሚለውን ለመጨረሻ እናሳያለን ማለት ነው። ስለዚህ የመጀመሪያ ማክ አድሬስ ነበር ያየነው። ማክ አድሬስ ማለት ፐርሶናል ፊዚካል አድሬስ ነው። ስለዚህ ሰፓሬት የሚደረገው ኦር የሚጻፈው በዚህ አይነት መሰረት ይሆናል ማለት ነው። 12 ዲጂቶችን ይዛል ያለው እነዚህን ካውንት ብታደርጓቸው 12 ናቸው። 1 2 3 4 5 6 6 ሲባዛ በ2 12 ይኖረዋል ማለት ነው። አይፒ ቨርዥን 4ም በተመሳሳይ እንደምትመለከቱት በዚህ አይነት መሰረት በደሲማል እና በሩት ሰፓሬት ይደረጋል። አይፒ ቨርዥን 6 ጋርም ስትሄዱ በተመሳሳይ በዚህ አይነት መሰረት በኮሎን ለምሳሌ እዚህ ጋር ሰፓሬት ኮምፕረስ ተደርጓል የሆነ ቁጥር አለን ማለት ነው። ስለዚህ እዚህ ውስጥ ያለውን ካውንት አድርገን ማግኘት እንችላለን። ነገር ግን አይፒ ቨርዥን አድሬስ በዚህ አይነት መሰረት ተጽፎ ልናገኘው እንችላለን ማለት ነው። ስለዚህ በአጠቃላይ ያለን ማክ አድሬስ አይፒ ቨርዥን 4 እና አይፒ ቨርዥን 6 የአንድን ኔትወርክ ውስጥ ያሉ ዲቫይሶችን ሊገልጹ ዩኒክሊ አይደንቲፋይ ሊያደርጉ የሚችሉ የአድሬስ አይነቶች ናቸው ብለን መደምደም እንችላለን ማለት ነው። በአጠቃላይ የነበረን ቆይታ ይህን ይመስላል። ከተመቻችሁ ላይክ፣ ሳብስክራይብ እና ኮመንት እንድታደርጉ ስል በትህትና እጠይቃለሁኝ። መልካም ውሎ፣ መልካም ምሽት፣ መልካም አዳር ይሁንላችሁ።